በልብስ የሚገኝ ውበት አለ። ነፍስን ሊያስጌጣት አይችልም። አይምሮን ሰላም አይሰጠውም። ህሊና ሰላም አያድርም። ብቸኝነትን፣ ሆድ መባስን፣ ከሰው ጋር እየኖሩ ያለውን ብቸኝነት፣ የህሊናን ቁስል ማን ያድነዋል? ሽቶ አንረጨው። ጠጅ ቢያጠጧት ነፍስ አትጠግብ። ስጋ ቢያበሉት አይምሮ አይጠግብም። ልብስ ቢደረብ ከነፍስ ርቃን መዳን አይቻልም። በሚያበራ ቤት ቢኖሩት ከህሊና ጨለማነት መዳን አይቻልም። በሰው ተከቦን ብቸኝነት አለ። ወርቅ የደረቡት እኮ ውበታቸው ይላል። ቅዱስ ቂርቆስን ሲያሰቃይ የነበረው ንጉሥ እኮ የወርቅ ዘውድ ነበረው። የት አለ ያ ወርቅ ዛሬ? የወርቅ ካባ ነበረው። የት አለ? የወርቅ ዙፋን ነበረው። የት አለ? የወርቅ በትር ነበረው፣ በትረ መንግስት። የት አለ? የወርቅ መከዳ ማዕድ ነበረው። የት አለ? የቅዱስ ቂርቆስ ውበት ግን ይሄው አለ። ዘመን ተሻግሮ ከ1600 ዘመን በኋላ ይሄው አለ። በደም ያገኘው ውበት ነው። የክርስቶስ ውበት ነው። ክርስቶስን ውበት ያደረጉ ሰዎች ውበታቸው አይጠወልግም፣ አያረጅም፣ መቃብር አይወስነው።